ስምምነቱ ለምን ተራዘመ? ስምረት ፓርቲ ህወሓት ይፍረስ ብሏል። አሜሪካ ከኢራን ጋር የነበረውን የተኩስ አቁም ስምምነት አራዘመች። ስምረት ፓርቲ ከህግ ውጪ የህወሓትን ሊቀመንበር ትዕዛዝ የሚቀበሉ የሰራዊት አመራሮች ከተጠያቂነት አያመልጡም ሲል አስጠንቅቋል። ሰላም ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። አሜሪካ ከኢራን ጋር የነበረውን የተኩስ አቁም ስምምነት አራዘመች። ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት ባወጡት መግለጫ አሜሪካ በኢራን ላይ ልታደርገው የነበረውን ወታደራዊ ጥቃት በማቆም የተኩስ አቁም ስምምነቱን ላልተወሰነ ጊዜ ማራዘማቸውን አስታውቀዋል። ይህ ውሳኔ የተላለፈው የኢራን መንግስት በአሁኑ ወቅት በከፍተኛ ሁኔታ የተከፈለ መሆኑን በመጥቀስና የፓኪስታን ከፍተኛ አመራሮች በሆኑት በጠቅላይ ሚኒስትር ሸህባዝ ሸሪፍና በፊልድ ማርሻል አሲም ሙኒር የቀረበላቸውን ዲፕሎማሲያዊ ጥያቄ ተከትሎ መሆኑን ፕሬዝዳንቱ ተናግረዋል። ፕሬዝዳንቱ እንደገለጹት የኢራን አመራሮች የተባበረ የሰላም ሐሳብ ይዘው እንዲቀርቡ ተጨማሪ ዕድል ተሰጥቷቸዋል ብለዋል። ሆኖም ግን አሜሪካ በኢራን ላይ የጣለችው የባህር ከበባ ተጠናክሮ እንደሚቀጥልና የአሜሪካ ወታደራዊ ኃይሎች ለማንኛውም ትዕዛዝ በተጠንቀቅ ላይ እንደሚቆዩ መመሪያው ሰጥተዋል። ውይይቶች በአንድም ወይም በሌላ መንገድ እልባት እስኪያገኙ ድረስ የተኩስ አቁም ስምምነቱ እንደሚቀጥልም ፕሬዝዳንት ትራምፕ በመግለጫቸው አረጋግጠዋል። ስምረት ፓርቲ ከህግ ውጪ የህወሓትን ሊቀመንበር ትዕዛዝ የሚቀበሉ የሰራዊት አመራሮች ከተጠያቂነት አያመልጡም ሲል አስጠነቀቀ። የፌዴራል የዲሞክራሲያዊ ስምረት ፓርቲ ትላንት ባወጣው መግለጫ በህግ የተሰረዘን ድርጅት የሚመራው ሊቀመንበር በሚሰጠው መመሪያ ተጠርተው የሚሰበሰቡና የሚወስኑ የሰራዊት አመራሮች በትግራይ ለሚከሰተው ማንኛውም ጥፋት ከተጠያቂነት እንደማያመልጡ አስጠነቀቀ። ፓርቲው የኋላ ቀር ቡድን ሲል የጠራው የህወሓት አመራር የስልጣንና የግል ጥቅሙን ሲል የፕሪቶሪያውን ስምምነት በግልጽ እየጣሰና ህዝብን ወደ ጦርነት የሚመልስ አደገኛ ውሳኔ እያሳለፈ መሆኑን ገልጿል። ስምረት በመግለጫው በህግ የተሰረዘን ድርጅት የሚመራው ሊቀመንበር በሌለው ስልጣን በሚጠራው ስብሰባ ላይ ለሚሳተፉ የሰራዊት አመራሮች ክፉኛ ተችቷል። በተጠራው ስብሰባ ላይ የሚሳተፉና ውሳኔ የሚያሳልፉ የሰራዊት አመራሮች በትግራይ ለሚከሰተው ሁለገብ ጥፋት በወሰኑት ልክ ከተጠያቂነት እንደማያመልጡም ሊያውቁት ይገባል ሲል ድርጅቱ አስታውቋል። ሰራዊቱ የዚህም ቡድን የፖለቲካ መጠቀሚያ ከመሆን አውጥቶ ውስጣዊ አንድነቱን እንዲጠብቅና ከህዝብ የሚነጥለውን የእብደት ውሳኔ እንዲርቅም ጥሪ አቅርቧል። መግለጫው አክሎም ይህ ቡድን በጀግኖች ወጣቶች መስዋዕትነት የተገኘውን የፕሪቶሪያ ዘላቂ ግጭት ማቆም ስምምነት ራሱ እንዳፈረሰው በይፋ ማወጁን ገልጿል። ይህ ቡድን ለፖለቲካዊ ልዩነቶች በሰላም ሂደት ፋንታ የጦርነትና የኃይል መንገድ ቀዳሚ ምርጫው በማድረግ የህዝባችንን የሰላም ፍላጎት ንቆና ውድቅ አድርጓል ብለዋል። በተጨማሪ ቡድኑ ከሻዕቢያና ከፋኖ ኃይሎች ጋር በመሳተፍ ትግራይን የጦር ማዕከል ለማድረግ የጦርነት ዳንኪራ እየመታ መሆኑን ስምረት በመግለጫው አክሏል። ድርጅቱ በትግራይ ያለው ወቅታዊ ቀውስ ለመፍታት የሚከተሉትን 5 ነጥቦች እንደ መፍትሄ አቅርበዋል። የትግራይ ሰራዊት ከቡድኑ የእብደት ውሳኔ ተለይቶ በህዝብ ወገን እንዲቆም፣ በህግ መንገድ የተያዘው የመንግስት ስልጣን ተበትኖ ሁሉም የፖለቲካ ድርጅቶችና ምሁራንን ያካተተ አካታች የክልል መንግስት እንዲመሰረት፣ በጽዶም ስም ከጸረ ትግራይ ኃይሎች ጋር የሚደረግ መርህ አልባ ግንኙነት በአስቸኳይ እንዲቆም፣ የፕሪቶሪያው ስምምነት መሰረት በማድረግ የተፈናቀሉ ወገኖች እንዲመለሱና የትግራይ ህገ መንግስታዊ ግዛት እንዲከበር፣ ከፌዴራል መንግስት ጋር ያለው ግንኙነት እንዲጠናከር፣ ለምርጫ ምቹ ሁኔታዎችን በመፍጠር መላው ህዝብ የሚሳተፍበት ዲሞክራሲያዊ መንግስት እንዲቆም መስራት የሚሉትን ጠቁሟል። በመጨረሻም የስምረት መግለጫ የህዝባችን ፍላጎት ሰላም ብቻ ነው በማለት መላው የትግራይ ህዝብ ለግል ጥቅሙ ሲል የህዝብን አንድነት አደጋ ላይ የሚጥለውን ኃይል በሁሉም መንገድ እንዲታገለው ጥሪ አቅርበዋል።